ኧረ በጌታ በእናታችሁ ተለመኑ። ምንድነው ቀባጠሪው? እዚህ ጋር እኮ ቢሮ ኧረ የምታወራበትን መንገድ አስተካከል። አንተ አልነካውም። አንዴ እንደርኩ ሳይሰራራ እንደርኩ ሳይ ይሄ ጦርነት ነው። ጦርነት እንበለው በነገራችን ላይ ኢፍ ክላስ ምናምን የለውም እንጂ በቃ ጦርነት ነው። ይጋጠማሉ፣ ይደባደባሉ፣ ይፎካከራሉ። ያኛው ይፎክራል፣ ያኛው ይፎክራል። ያው ምንም እየተፈጠረ አይደለም ማለት ነው። ሰላም ጤና ይስጥልኝ የፉዬ ገላቤ ሰዎች፣ እንዴት አመሻችሁ? እንዴት ዋላችሁ? የጓደኞቼ ደግሞ የፉዬ ገላቤ ሰዎች የሆናችሁ የእስልምና እምነት ተከታዮች ኢድ ሙባረክ ውዶቼ፣ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ያው ቢያልፍም ትናንት ነበር ዛሬ ያለፈ አይባል ማለት ነው። እና ሲቀጥል ደግሞ ያው ድብድቡ እንደቀጠለ የዳኒና ብሩኬ ፉከራቸው እንደቀጠሉት ነው። ሀይሚን እያስጨነቋት ነው። ለማንኛውም ግን ወንድ ልጅ አይፎክርም የሚባለው በተግባር ነው። ብሩኬ በተግባር ነው። ያኛው ግን ይሸልላል፣ ይፎክራል ምናምን በቃ በሽለላ ነው። ምን አላትማለሁ አሉ ምንድነው አላትማለሁ ነው ምንድነው ያለው? እኮረክማለሁ እንደባለፈ ምንመደመጡ ነው እንዴ? ያሳቅላ ፉከራ ግን ብሩኬ ባንድ እጁ ነው ደግሞ ይላል። ባንድ እጅ አንጠለጠ የምርን ግን አንጠለጠለው ጋይስ ሰቀለው ወደ ላይ እንጂ እና ይሄ ነገር ተመሳሳይ ድራማ ሆነብና ቤተሰብ እንደባለፈ እኔ እንዳልኩት እንደ ሩታና ሂሩት አሜን ሩታና አብርሽ ሆነ ጉዳዩ ማለት ነው። ማለት ረዘመ። እነሱ ብዙ ጊዜ እንደዚህ አይነት ጸብ ሲፈጠር ፕራንክ ራሱ እየተደራረጉ ቢሆን አያረዝሙትም። በነገራችን ላይ ሲረዝም ምንም ነገር ያስጠላልም ይሰለቻልም። አሁንና እነ ብሩኬ ወደ ራሳችሁ ብትመለሱ ደስ ይለኛል። ሰላም ብታወርዱና በራሳችሁ ደግሞ አይዲያ ብትመጡ የተሻለ ነው ባይነኝ እንደ ተመልካች። ከዛ በኋላ ደግሞ የጨረቃ ፋሚሊዎች የነሱ አድናቂ ከነሱ ጋር ስለምታወሩ በቃ ማለት ምከሯቸውን በእንደዚህ አይነት አይዲያዎች ሁሌ እየሰሩ በመጡ ቁጥር ሰውም እየሰለቸ ተመሳሳይ ነገር ሲሆኑበት መተቸቱ እንትን ይላል ማለት ነውና እነሱ ደግሞ ቢታይላቸው ራሱ የሚታይላቸው ብቻቸው ሆነው ሲሰሩ ነው። ሁሌም ነው ምለው ከሰው ጋር ቢሰሩም ባይሰሩም ችግር ነው። እነዚህ ልጆች ወይ የራሳቸው ቻናል ክሬት አድርገው መጥተው ቻናላቸው እስኪያድግ እንጂ ከዛ በኋላ በራሳቸው አይዲያ ነው የሚመጡት እነሱም ማለት ነውና ለምን እነሱ ፍቅራቸው እንዲደበዝዝ ያደርጋሉ? ለሰው ብለው ማለት ሰው ለማሳደግ ብለው ያው ዩቲዩበሮች ናቸው፣ የሚዲያ ሰው ናቸው፣ መስራት አለባቸው። ትክክል ነው። ግን ሁሌ የሆነ ነገር ላይ ጸብ የሚሆን ከሆነ የመጨረሻ ሰዓት ላይ ጸብ ይሆናል። አሁን ማናቸው ብሩኬን ማነት ስሙ አብርሃምና ሩት ያሉበትን ነገር አይታችኋል። ምሳሌ ላርጋቸው ዱባይ መጡ፣ ጸብ ነው የተፈጠረው። ስለዚህ የሆነ ነገር በተደጋገመ ቁጥር ደግሞ ነገሮች ወዳልሆነ ቦታ ይሄዳሉ ማለት ነውና እንደዛ እንዳይሆኑ ጨረቃ ፋሚሊዎች ምርጥ ልጆች አላችሁ፣ የነሱ ወዳጆች ምከሯቸው ነው ምላችሁ። የእውነት ማለት ነው። እናንተ ጋርም ይገባሉ፣ እነሱም ሲገቡ ገብታችሁ ስታወሩ ስለማይሆን ምከሯቸው። ከማይሆን ልጆች ጋር ገጥመው ቻናላቸው እንዲቀዘቅዝ ምናምን ባያረጉ መልካም ነው። ምክንያቱም ይሄ ነገር የምር አይደለም። በቃ አሁን እንደተረዳው በፊት የምር መስሎኝ ነበረ እንዲህ ሲጣሉ ምናምን ሀሚን በጣም ስታዘን፣ ግን ሁለቱ ግን የምር እየተደባደቡ እንዴ የምር ቢሆን ቤተሰቦች ካሜራ ደቅነው ጸብ ዝም ብሎ አይነሱም ነበር። ሰው እንዴት ነው ጸብ ሲጣላ ተደዋውሎ ምናምን ድንገት የሚፈጠሩ ነገሮች አሉ። ሆኖም ግን ያም ያለ ካሜራ ተደቅኖ ጸብ የሚባለው ነገር እኔ ብዙ ጊዜ አላቅም። ይሄ ሪሊ የሆነ የሚያቀርቡ ሰዎች ገጥሟቸው አያውቁም። ተነጋግረው ይመጡና ማለት ነው። አሁን እንደ ገነት ንጋቱ ተነጋግረው ይመጡና ሪሊ ላይፋችን ነው ምናምን ብለው ይሰክሳሉ ማለት እና እንደዛ እንዳይሆኑ በራሳቸው አይዲያ ሁሌም ቢመጡ እነሱ ይታይላቸዋል። ምከሯቸው።